ኖላዊ ድራማ ክፍል 13 ተለቀቀ። በባለፈው ክፍል ላይ ለሀንዬ ኖላዊ እኔ ወላጅ አባትሽ አይደለሁም በማለት ከ16 ዓመት በፊት የተፈጠረን ታሪክ ሲነግሯት ሀና ማመን ቢያቅታትም ቢከፋትም ብትርበተበትም ብታለቅስም አባትነቱን መተው አልቻለችም። እኔ የማውቀው አባቴ አንተን ብቻ ነው፣ አንተ ነህ የኔ አባት፣ ታንተ ተለይቼ መኖር አልችልም አባ በማለት ተናግራ ነበረ። የሰላም እናት ወደ ቤት ስትመለስ ከቱርክ ሰራተኛዋን አታት ነበርና ሀና ምን ሆና ነው የለችም ቤቱ ጭር አለ በማለት ልጆቿን ጠይቃ ነበረ። አሮን እንዳስከፋት ልጅዋ ምናሴ ነገራት ለእናቱ። ሲነግራትም በጣም ተናዳ ነበር። ደጋግማ ስልክ ስትደውል ስልክም አታነሳም ነበር። በቃ ዛሬን እንያትና ካልመጣች ለደላላው ደውለን ነገ እቤቷ መሄድ አለብን በማለት ተናግራ ነበር። በዛሬው ክፍል ላይ ሀንዬ ወደ ስራ ቦታ ተመለሰች ወይ እንዲሁስ አሰሪና ሰራተኛ ተገናኙ፣ አባት አለመሆናቸውንስ አምና ተቀበለች ወይ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ቪዲዮውን ላይክ እና ሼር እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እስከ ፍጻሜው እንድትከታተሉት ስል በአክብሮት እጠይቃለሁ። እንግዲህ ኖላዊ ድራማ ክፍል 13 በዛሬው ክፍል ላይ ማለት ነው ልክ እንዳባቱ ሲከፋው ሄዶ ቤተሰብ ያደረጋቸው ልጅ አሲር ተብየው መንገድ ላይ ቁጭ ብሎ እያሰበ እየተከዘ ነበርና ጓደኛው ተምቹ ተብየው ለምንድነው ሳጮህልህ ስልክ አትመልስም? አንተም አታጮህልኝም? ጀለሶቼ ነግረውኛል የተፈጠረውን ነገር ምን ሆነ ነው እንድትነግረኝ እፈልጋለሁ በማለት ለአሲር ነግሮት ነበር። ምንም የተፈጠረ ነገር የለም ካንተ ጋር ከማውራ ብሄድ ይሻላል በማለት ተነስቶ ጥሎት ሄዶ ነበር። ቆም ብሎ ተደግፎ እያየ ሀንዬ ከስራ ወደ ስራ ልትገባ እያያታል ስትመጣ ማለት ነው። በሌላ በኩል ሰላም ተኝታ ደግሞ ስትገላበጥ የሀሴትን ፎቶ ከፊት ለፊቷ ታያለች ማለት ነው። አንቺ ልጅ የማላይበት የት ልሂድ እያለች ለራሷ ስታወራ እናቲቱ ድምጿን ሰምታ ወደዛ ክላስ ስትገባ ምን ሆነሽ ነው ብቻሽን ማውራት ጀመርሽ እንዴ ሰላምዬ ብላ እናታቸው ትጠይቃለች። አንቺ ሀሴትን ፎቶ አቅፈሽ በመንፈስ ታወሪ የለም እንዴ? እኔም እንዳንቺው ያንቺ በሽታ ተጋብቶብኝ ነው በማለት ለእናቲቱ ትነግራታለች። እብድነሽ እያልሽኝ ነው በማለት እናቲቱ ትላታለች። እኔ እንደዚያ አላልኩም በማለት ትነግራታለች። እሺ ተረጋጊና እናትሽ አይደለሁም ወይ? ለምንድን ነው እንደ እናትሽ የማታኝ በማለት ስትነግራት ዛሬ ነው እንዴ እየገባሽ እናቴ ልጅሽ መሆንሽ ዛሬ ነው ወይ የምታውቂው በማለት ለእናቷ መልሳ ነበረ። ያን ጊዜ አንቺን መርጬ ካንቺ ጋር መሆኔ በጣም ቆጨኝ። አባቴ እንሄድ ሲለኝ ካንቺ ጋር መቅረቴ እንደ ግርሳት ነው የሚያንገበግበኝ። አሁን ወደ አባቴ ሸኘኝ፣ ያንቺ ነገር አብቅቶልኛል ብላ ለእናቷ ትነግራታለች። እሺ ምንድን ነው የበደልኩሽን በደል እንገርኝ በማለት ነው ያስጠነቀቀቻት። እኔስ ምን አጎደልኩብሽና ነው አሁን ከባህር ማዶ አባቴን ካልፈለጉ ካልሄድኩ የምትይው በማለት ነግራት ነበር። አንቺም እኔን እንደ ልጅ ካቀረብሽኝ ያን ጊዜ ነው አንቺም እንደ እናት ከሆንሽልኝ የምንረዳዳው በማለት ደግሞ ሰላም ተናግራ ነበረ። በጣም ትናደድና ሳሎን ቁጭ ብላ ነበረ። ምናሴም ይህን ነገር ሲሰማ በጣም ተናዶ ነበረ። ምግብ መብላት ፈልገው ሰላም እየተጠበቀች ነበረ። ሀንዬ ወደዛ ቤት ለመሄድ መንገድ ላይ እየመጣች አሲርን ታገኘዋለች። ተዛ ሰላምታ ከተለዋወጡ በኋላ እዚህ ምን ትሰራለህ በጠዋት በማለት ጠይቀው ነበረ። በቃ ዞር ብዬ ቦታውን ለማየት ፈልጌ ነው በማለት እነግሯት ነበረ። አንተ መቼም ጨዋታ እያለች እየተቀላለዱ ነበረ። አሁን ወርክነሽ መሰለኝ ልሸኝሽ በማለት ነግሯት ነበረ። አያስፈልግም ብለው ቀድማው ሄዳ ነበረ። በሀሳብ ጭልጥ ሲል ምንም ችግር ቢፈጠርባት እንደምትደብቅና ፈገግታዋን በፊቷ እንደምታሳየው ይረዳል። ትላንትና የሆንሽውን ችግር ንገሪኝ ስልሽ ሳትነግሪኝ አለፍሽ በማለት ነግሯት ነበረ ማለት ነው።
በሀሳብ ጭልጥ ብሎ መንገድ ላይ ቁጭ ብላ እየተከዘች አይቷት ነበር። ድንገት እሱም ወክ እያደረገ አግኝቷት አይቷት ነበርና ምን ሆነሽ ነው? ምን ተፈጥሮ ነው ለብቻሽ ተቀምጠሽ የምታሰላስሊው? ዛሬ ስራ የለም ወይ በማለት ሲነግራት አንዳንድ ቀን እረፍት ያስፈልጋል በማለት ለአሲር እነግረው ነበረ። እኔ ግን ሰላም እንዳልሆንሽ ነው የተረዳሁት፣ አቀማመጥሽም ያስታውቃል በማለት ነግሯት ነበር። እኔ ምልሽ ለምንድን ነው የሚከፋሽ? አባት እያለሽ እኔን አታይኝም ወይ? እህት ወንድም እናት ሳይኖረኝ ደስተኛ ነኝ። ብጠፋ የሚፈልገኝ ሰው የለም። ደግሞ አባትሽ ለሰው መድኃኒት ነው ይሉ የለም ወይ? አሁን ወደ አባትሽ ጋር ሂጂና ከአባትሽ ጋር ጥሩ ጊዜ አሳልፊ በማለት ነግሯት ነበር። ምክንያቱም እንኳን ላንቺ እኔ ያንቺን አባት ከተዋወቅኳቸው ወዲህ እኔም ደስተኛ ነኝ፣ የኔ አባት ነው የሚመስሉኝ በማለት ነግሯት ነበረ። አይ አሁንስ አባዬን ባንተ ውስጥ እያየሁት ነው በማለት እሷም ትጠይቀዋለች ማለት ነው። ሊሆን ይችላል በእውነት በጣም እድለኛ ነሽ አንቺ። ለምንድን ነው እንደ ብቸኝነት የሚሰማሽ? አባትሽ እኮ ሰው ለሰው መድኃኒት ነው ብለው የለም ወይ በማለት አሁንም በድጋሜ ያነሳባታል። ያንተስ? እሺ እኔ አባቴን ፊት ለፊት የምትወደውን ሰው ፊት ለፊት እያየኸው ስታጣው ምን ይሰማሃል? በማለት ተናግራ ነበር። ምክንያቱም በባለፈው ክፍል ላይ አባቷ እኔ አባትሽ አይደለሁም አሳዳጊሽ ነኝ ሲሏት በጣም እዝገ እየተሰማትን አስታውሳ ነበረ። ወደ ስራ ቦታ ስትሄድ ወደዛ ቤት ስትገባ የአሰሪዋን ስታያት በጣም ደስ ይላትና ሰላምታ ይለዋወጣሉ። አታቅፊኝም እንዴ በማለት እቅፍት አድርጋትና ፀጉሯን እየዳበሰች አሰሪዋ በጣም የሆነ እንትን ሀሳብ ውስጥ ገባች ማለት ነው። በቃ በስስት ነው እያቀፈቻት። ስለዚህ የሄድሽበት እንዴት ነው? ተሳካልሽ ወይ? ሰላም መጣሽ ወይ እትዬ በማለት ተነግራታለች። አዎ ተሳክቶልኛል፣ ግን ፊትሽ ጥሩ አይደለም፣ የተፈጠረ ነገር አለ ወይ? አባትሽስ ሰላም አይደሉም ወይ? በማለት ነግራ ነበር። ከአባቴ ጋር የሆነ ቦታ ሄደን ነበረ፣ ለዚያ ነው ትላንትና ያልመጣሁት፣ ደግሞ ምንም የተፈጠረ ችግር የለም ደህና ነን በማለት ተናግራ ነበር። ወደዛ ቤት ስትገባ ለሀናና ሰላምም ተገናኝተው ነበረ። ትላንትና ለምንድን ነበረ ያልመጣሹ ብላ ስትነግራት ታባቴ ጋር የሆነ ቦታ ሄደን ነው ለዚያ ነው ያልመጣሁት በማለት ትናገራለች። አሁን ሶፋ እንትን እያልኩ ስለሆነ እያሰናዳው ስለሆነ ታግዥኛለሽ ስራውን በማለት ትነግራታለች ማለት ነው። አሰሪዋ እያጸዳች ነበር። እሺ እትዬ መጣሁ አግዝሻለሁ በማለት ትላታለች። ምግብ ለመብላት እናትና ምናሴ ተቀምጠው ሀና ሰላም እየተጠበቀች አልመጣችም። ይች ልጅ ለምንድን ነው ቆየች? ምግቡ መቼ ሊበላ ነው? በማለት ምናሴም ተናግሮ ነበር። ምናቃለሁ እሷ ስትለባብስ ብዙ ሰዓት ነው የሚፈጅባት በማለት እናቴቱ ትናገራለች። ስትመጣ እኔ አልበላም እናንተ ብሉ በማለት ረግጣቸው የምሄድበት ቦታ አለኝ ብላ ጥላቸው ትሄዳለች ማለት ነው። ምናሴ ወደ ሀንዬ አባት ይሄድና ሰላምታ ከተለዋወጡ በኋላ ምን ነው ጠፋህ ደህና ነህ ሆይ በማለት ከተለዋወጡ በኋላ አባትየው ወደ ውጪ መውጣት እንደፈለጉ ይናገራሉ። ለእንትና ማለት ነው ለአሲር። አሲር ደግሞ እሺ ቁርስ በልተዋል ብሎ ይናገራል። እኔ ያንተ ጸባይ መቼ ጠፋኝ? በል እዛ ድስቱን ክፈተውና የተሰራ ፍርፍር አለልህ እሱም ብላ በማለት ይናገራሉ። እንደ አንቱ እኮ የገባውት አራዳ እኮ ኖት እንደው በማለት እየሳቀ ይናገራል። ያንን ምግብ ከበላ በኋላ ውጭ ላይ ወክ እያደረጉ እየሄዱ ነበር። ምግብ ለመስራት ሽንኩርት እየከቸፈች እጇን ቢሎ ይቆርጣታል። ለሀንዬ በሀሳብ ጭልጥ ብላ ነበረ። ምናሴ ወደ ኪችን እየገባው ከትምህርት ቤት ሲመለስ መቅሰስ ፈልጎ ያን ሊጠይቃት ነበረ፣ ግን እሷ እየጮኸች ነበረ። ምንድነው በሀሳብ የትሄደሽ ነው እንደዚህ እስከሚያደርግሽ በማለት ያንን እጇን አሸገላት። በሀሳብ ጭልጥ እያለችው ምንድን ነበረ? እኔ የጤናን ትምህርት በጣም ነው የምወደው አባዬ አመሰግናለሁ እያለች እና እንደገና አባቷን ደግሞ
እንዲያገቡላት እየጠየቀች የነበረውን ነበረ። ምክንያቱም አግባ ስትላቸው አንቺ ትምህርትሽን ስትጨርሽልኝ ነው፣ አሁን አላገባም፣ ደግሞ በጣም ክፉ እንጀራ እናት አንጥችብሽ አንቺ ትሰቃይብኝ ወይ በማለት ተናግራ ነበረ። ግን የምትጠይቅኝ ጥያቄ መቼ ጠፋኝ? ያው አግባ ነው የምትይኝ፣ እኔም እህት ወንድም እፈልጋለሁ በማለት እሷ ተናግራ ነበር። እሳቸው ግን እኔ እንጀራ እናት ባመጣ ሌላ ሚስት ባገባ ለአንቺ እንጀራ እናት የምትሆነው እናት ታሰቃይብኛለች፣ አንቺ ትጨርሽ ነው የማገባው ሲሏት፣ በቃ ቶሎ ቶሎ ብዬ እኔ ትምህርቴን ልጨርስ በማለት ትላቸዋለች። እንዴ ትምህርት አቋራጭ የለው፣ እንዴት ነው ቶሎ ቶሎ ብለሽ የምትጨርሺው በማለት እየነግሯታል። በሀሳቧ ነው ይህንን እያሰበች ነበር እጇን እየቆረጣት። ከአሲር ጋር ውጭ ላይ ወክ እያደረጉ ነበርና ደከማቸው፣ መቀመጥ ፈለጉ። ቁጭ ብለው ከተቀመጡበት ምንድን ነበር እያሉት ለአሲር፣ ዛሬ በጣም ለውጥ አለ፣ ምክንያቱም መንቀዥቀዥህን ትተሃል፣ በጣም እርግጥ ብልሃል ብለው ለአሲር ነገሩት ማለት ነው። እርስዎ ግን እንዴት ነው በማለት እሱም እየቀለደባቸው ነበር። እኔም ምሎት ወደ ደሴ ሲመለሱ እኔንም አብረው ይዘውኝ አይሄዱም ወይ በማለት እየቀለደባቸው ነበር። አዲስ አበባን የት ጥለህ ነው አንተ የምትሄደው በማለት ይናገራሉ። አዲስ አበባ ምን ትሆናለች በማለት ደግሞ እሱ ይመልሳል። የአዲስ አበባን ሕዝብ ኪስ ማን ሊዳብስለት ነው አንተን ደሴ የሚሄደው እያሉ የቀለዱበት ነበር። እንዴ አሁን ላይ እኮ እኔ ስርቆት ትቻለሁኝ እኮ በጣም ትቻለሁኝ በማለት ይናገራል ማለት ነው። እንደዛ ከሆነማ አንተ መሄድ ከፈለክማ ይዤህ እሄዳለሁ፣ እንዲያውም ከደሴ ምርጥና ጥሩ ልጅ እድርሃለሁ በማለት እሳቸው ይናገራሉ ማለት ነው። የወሎ ህዝብ ቆንጆ ነው፣ ምስክርነት ሀና ናት በማለት ይናገራል። እንደውም ከወሎች ሙዚቃ አንድ ልስፈንሎት ብሎ እስክስ እያለ እየዘፈነላቸው ነበረ። እሳቸው ደግሞ እየቀለዱ በከዘራው ነካ እያደረጉት ነበርና ልጁን በስተ መጨረሻ ቁጭ ብለው እየተሳሳቁ ነበረ። እሳቸው በጣም መጨረሻ ላይ ወደዛ ቤት ሲመለሱ በጣም በሀሳብ ጭልጣሉ። ለምን አመሸችብኝ አልተመለሰችም እያሉ ማለት ነው። አሲር ደግሞ ሀናን በጣም ይወዳታልና በባለፈው ቤተ ክርስቲያን ቁጭ ብሎ እየጸለየ ነበረ እሷን ስላፈቀራት እና አንተ ብቻህን ስትሄድ እኔን ለምን ይዘኸኝ አልሄድክም በማለት እሳቸው ያንዬ አባት ሲነግሩት እርስዎ ፍቅር አልያዞት ለምን ይሄዳሉ ከኔ ጋር በማለት ተናግሮ ነበር ማለት ነው። ስለዚህ የሰላም እናት ደግሞ በሀሳብ በጣም እየተከዘች ነበረ። ለሀና ወደ ክላስ ይዛት ገብታ የምትሰራውን ምግብ ልትጠይቃት ስትል እስኪ ነይ በማለት ነግራት ነበረ። ምክንያቱም ቁጭ ብላ የጠፋችው ልጇን ፎቶ ልታሳያት ስትል ሰላም እዝነሽ እንዴ ያለሽው ፎጣም እንድታቃብኝ የሻወር ቤቱንም እንድታጥቢልኝ ፈልጌ ነበር በማለት ያንን ፎቶግራፍ ልታሳያት ስትል አሁኑኑ ነው የምፈልገው ሻወር ቤቱን ጠይብልኝ ብላ ያንን ፎቶ ሳታየው ትወጣለች ማለት ነው። እንዴት የመሰለች ልጅ መሰለችሽ፣ ከመልክ መልክ ከጸባይ ጸባይ እያለች እያስረዳቻት እያለ ነው ሰላም የገባችባት። አሁን አይደለም ወይ የመጣሽው ደግመሽ ልትወጪ ነው በማለት ለልጇ ስትነግራት አንቺ ምን አገባሽ ስለኔና መውጣት መግባት በማለት ለእናቷ ተናግራ ነበር። ቁጭ ብላ ሰበች ወንድ ልጇ መጥቶ ነበርና እማዬ እስከ መቼ ነው ከሰላም ጋር በዚህ ሁኔታ የምትቀጥሉት በማለት ነግሯት ነበር። ታዳኔ እናቷ አይደለሁም ወይ እንደ እናትም አታየኝም በማለት ለምናሴ ነግረው ነበር። አንቺ እንደሄድሽ እኮ በጣም መልካምና ጥሩ ልጅ ሆና ነበረ፣ ግን አሁን አንቺ ስትመጪ ነው እንደዚህ ያለችኝን ልንገርሽ ብሎ በሀሳብ ሄዶ እናቴ የኔ እናት ሞታለች፣ ይቺ ያንተና የሐሴት እናት ናት በማለት ነግረው ነበረ። ይህንን ሁሉ ያስረዳታል። አንቺም ልትረጃት ይገባል፣ ለሷም ጊዜ እንድትሰጫት ይገባል በማለት ለሷ ይነግራታል ማለት ነው። እሷም ለኔ እንደ ልጇ አታይኝም፣ እኔ እንደ ሴት ልጅ መመከርም እንደ ጓደኛ መወያየት እፈልጋለሁ፣ እናቴ አታቀርበኝም፣ የምፈልገውንም ነገር በኃይልና በቁጣ ነው የምታደርግልኝ በማለት ነግራው ነበረ።
ለሀና ምንድን ነበር እያለቻት እኔ አስቀይሜሽም ከሆነ ይቅርታ አድርጊልኝ ልጄ ከጠፋች ጀምሮ የምናገረውንም አላውቅም በማለት እሷንም ይቅርታ ጠይቃት ነበር። እንግዲህ ሰላም በስተመጨረሻ ወደ ለባብሳ ወደ ውጪ ወጣ። እናቲቱ በጣም ተጨንቃ ነበረ። መናሴም በጣም ተጨንቆ ነበር። የጓደኞቿን ስልክ እንኳን እሳያቅ ጠፋችባቸው። በሌላ በኩል ደግሞ የሀንዬ አባት ሀንዬ ጠፍታባቸው ውጪ ላይ ሲወጡ እሷ ከስራ ቦታ ስትመለስ በጨለማ ተቀምጠው ታገኛቸውና በጣም ታስባለች። አባ ግን እኔ በጭራሽ እንደዚህ ለምን ታደርጋለህ? ምንም ይፈጠር ምንም ወላጆች እንኳን ቢገኙ እኔ ካንተ መለየት አልችልም ብላ ጉልበታቸውን ስማቸው አባቷን ትስምና ታቅፋቸዋለች። እንግዲህ የዛሬው ቪዲዮ